አንዳንድ ሳምንት አለ በጥበብ የታጀበ ጥበብ ያደላል። ይህ ሳምንት ለኔ እንደዛ ነው። እንዴት ካላችሁኝ ቀጥሎ ያሉትን ጥቂት ደቂቃዎች ከኛ ጋር ካሳለፋችሁ የምናነሳውና የምንነግራችሁ ይሆናል። አሁን ያለሁት ግን በሂልተን ሆቴል ኪኩንዲ ጋለሪ ውስጥ ነው። በዚህ ጋለሪ ውስጥ የተለያዩ የጥበብ ስራዎች ይገኙበታል። እነዚህን የመሳሰሉ ኢትዮጵያዊ መልክ ያላቸው ጥልቅ ስሜት ያላቸው ስዕሎችን የያዘ የእጅ ስራ ውጤቶችን የያዘ እንዲሁም ሌላ በርከት ያሉ የኪነ ጥበብ ጉዳዮችን ሰብሰብ አድርጎ የያዘ ጋለሪ ነው። በኪኩንዲ ጋለሪ ያለኝን ጉብኝት አላበቃሁም። በዛ መሃል ግን እናንተ አረፍ የምትሉበትን አንድ ፕሮግራም ወደ እናንተ ላድርሳችሁ። እንዲህ እንደ ዛሬው ትልልቅ ሚዲያዎች ባልበዙበት በቀላሉ ስልካችንን ወጣ አድርገን የፈለግነውን መረጃ ማግኘት ባልቻልንበት ዘመን የሀገራችንን ትልልቅ ፕሮፌሰሮችን የያዘ በኢኮኖሚክሱ፣ በአርቱ፣ በሳይንሱ በተለያየ ዘርፍ ትልቅ እውቀት የሚገኝበት የነዚህን ታላላቅ ፕሮፌሰሮችን በር ደግሞ አንኳኩተን የፈለግነውን እውቀት መሸመት እንድንችል ያደረገን በኢትዮጵያ የእውቀት እድገት ታሪክ ላይ ትልቅ አስተዋጽኦ ያለው የመጀመሪያ ከፍተኛ ትምህርት ተቋም የሆነው አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን ያከበረው በዚህ ሳምንት ሮብ ነው። ታዲያ በዚህ በአዲስ አበባ ዩኒቨርሲቲ ስር የሚገኘው ባህል ማዕከል ደግሞ በየዘመናቱ የራሱን የስነ ጽሁፍ ምሽት ሲያዘጋጅ እንደቆየ ይታወቃል። በዚህ ዘመን ደግሞ ለ31ኛ ጊዜ የተከናወነው አንጋፋ የተሰኘው የስነ ጽሁፍ ምሽት በዚህ ሳምንት አዘጋጅቷል። ይህንን በተመለከተ ለአምሮት የኔ ዓለም ያዘጋጀችልን ዝግጅት አለ። እሱን ተከታትለን ተመልሰን እንገናኛለን። መልካም ጊዜ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት አላችሁ? አሁን የምገኘው አዲስ አበባ ዩኒቨርሲቲ ነው። በነገራችሁ ላይ አዲስ አበባ ዩኒቨርሲቲ 75ኛ የምስረታ ዓመቱን እያከበረ ይገኛል። የአዲስ አበባ ዩኒቨርሲቲ ባህል ማዕከልም የተለያዩ የኪነ ጥበብ መርሃ ግብሮችን በማዘጋጀት ላይ ይገኛል። በዚህ የኪነ ጥበብ መርሃ ግብር ላይ የተለያዩ እንግዶች፣ በተለይ ደግሞ የክብር እንግዶች፣ የሙዚቃ አፍቃሪያን፣ የስነ ጽሁፍ ባለሙያዎች ሁሉ ይገኙበታል። በዚህ መርሃ ግብር ላይ ዛሬ 31ኛ ምሽቱን እንደያዘ ሰምተናል። ከኛ ጋር ስለምትሆኑ እጅግ በጣም ደስ ይለናል። ነው አብረን እንግባ። ያለፉት 31 ምሽቶች በየሳምንቱ የኪነ ጥበብ ምሽት ነው። ግጥሞች ይቀርባሉ፣ የሙዚቃ ፕሮግራም አለው፣ ጠንካራ ሂስ አለ። ኮንቴክስቱ አዲስ አበባ ዩኒቨርሲቲ ስለሆነ ልጆቹ ካሁኑ ዲያሎግ መልመድ ያለባቸው ከሚል የተነሳ ትሬንድም ነው። አክቹሊ በየሳምንቱ ደግሞ እንግዳ እንጋብዛለን። የታል አሁን የታል ልጁ የታል ሄጄ እንዳልፈልገው ብላችሁ ይመጣል። ከተማው ደማቅ ነው ቀኑ ቢጨልም ወዳጄ ቀርቶብኝ እቺ አላበላሹ። ይቅርታ ጠይቃለሁ፣ በእውነት ይቅርታ። ደህና ናችሁ? እንዴት ናችሁ? እንኳን አደረሳችሁ። የኪነ ጥበብ ምሽቱን ወይ ደግሞ የኪነ ጥበብ ቆይታችንን በጣም ደማቅ ከሚያደርጉ ልጆች ጋር ነው እዚህ የተገናኘ ነው። የተከበራችሁ ተመልካቾቻችን የነማንን ስራ ግን እንደሚሰሩ ትንሽ ደግሞ እዚሁ እንሰማና ወደ መድረኩ እንሄዳለን። የማን ልታቀርብ ያስበሻል? ሰው ግን እንዳይሰበሰብ ድምፅሽ ቆንጆ ስለሆነ። እሺ፣ እኔ የማቀርበው የአበባ ደሳለኝ ወሬውን ሰምቻለሁ የሚለውን ዘፈኗን ነው። አንድ ላይ ስላዩን ወሬው ገኖ ሲቆሰቁስ ስማችን ተነስቶን ተላመጠ በሰው ምላስ። እኔስ ግራ ገባኝ ሰው ነገር። አፎሚያ ቴዎድሮስ እባላለሁ። የስንተኛ ዓመት ተማሪ ነሽ? ገና ፍሬሽማን። ኧረ ድምፅ ከዛ በፊት ሞክሪ ነበር ወይስ? አዎ ሞክሪ። የት ትሰሪ ነበር? እዚህ ምሰራ ነበር ሃይ ስኩል እየተማርኩ። ስምረት ሳብዩ እባላለሁ። ስንተኛ ዓመት ተማሪ ነሽ? የምን ተማሪ ነሽ? እሺ፣ የአዲስ አበባ ዩኒቨርሲቲ 3ኛ ዓመት የኢኮኖሚክስ ተማሪ ነኝ። በጣም ከኢኮኖሚክስ ጋር አንድ ላይ ማስኬድ እንዴት ነው ስሜት? ያው እንግዲህ ጊዜን በአግባቡ መጠቀምን ይጠይቃል እና ይሄ ደግሞ የነፍስ ጥሪ ስለሆነ አቮይድ የሚደረግ ነገር አይደለም። ይህ ባህል ማዕከል ሲቋቋም ሁለት መሰረታዊ ሀሳብ ይዞ የተቋቋመው አንዱ ስነ ጽሁፍ እንዲስፋፋ እንዲበረታ ማድረግ ነው። በዚህ ረገድ በጣም የተሳካለት ቤት ነው። አዲስ አበባ ዩኒቨርሲቲ ባህል ማዕከልን ያረገጠ ተዋናይ፣ ድምፃዊ፣ ጸሐፊ፣ ሀያሲ ማግኘት በጣም ይከብዳል። አዲስ አበባ ዩኒቨርሲቲ ከገባሽ በኋላስ በተለይ የምትወጂውን ነገር እንድታስቀጥይ ምን አገዘሽ? ያው
አንደኛ ሙዚቃ ነው። ሙዚቃ እንድቀጥል ያው ባህል ማዕከል ረክቶኛል። ተመልካቾቹን ከአርት ብቻ የመጡ ተማሪዎች አይደሉም፣ ከተለያየ ካምፓስ የመጡ ናቸው። በጣም በሚገርመው ሁኔታም በየሳምንቱ ሙዚቃ የሚያቀርቡ፣ ግጥም የሚያቀርቡ፣ ድራማ የሚያቀርቡ የሚተውኑ ልጆችም ከተለያየ ቦታ የሚመጡ ናቸው። ካንተ ጋር አልኖር ትሆን ዓለም ሙሉ ትሆን። ሃይ ስኩል ምናምን ላይ ያለው ቤት ውስጥ ከማንጎራጎር ባለፈ እንደዚህ መድረክ ላይ ወጥቶ የመስራት አጋጣሚዎች አልነበሩኝም በሙዚቃው ዘርፍ እና እዚህ መጥቼ ነው ለመጀመሪያ ጊዜ ስቴጅ ላይ ሙዚቃን ያቀረብኩትና ከዛም በኋላ በጣም ብዙ 3 አመት ያደኩበት የተማርኩበት ኔትወርክ የፈጠርኩበት ራሴ እንደ ሙዚቀኛ አይደንቲፋይ አድርጌ በቃ ድምጻዊ ነኝ እና ፓሽኔን ለማሳደግ የሆነ መንገድ አለ ብዬ ያሰብኩበት ነው። ባህል ማዕከል ቤቴ ነው ማለት ነው። ዩኒቨርሲቲ ከተመረኩ 25 አመት ሞላኝና እሱን ራሱ አሁን ነው ካልኩሌት አድርጌ የደረስኩበት። ግን ለረጅም ጊዜ ለ3 ለ4 አመት ተማሪ እያለሁ የምሰራበት ቤት ነው። እኔን የፈጠረኝ ቤት ነው። ጓደኞቼን ያገኘሁበት ቤት ነውና ወደ ቤት ተመልሶ የመምጣት አይነት ስሜት ነው የነበረኝ እንጂ እንግድነት አልተሰማኝም። ብዙዎቹ ዩኒቨርሲቲዎች ካልቸራሊ ኮኔክትድ አይደሉም። እኛ ባለፈው አመት ይመስለኛል 30 ምናምን ዩኒቨርሲቲዎች አሉ፣ ባህል ማዕከላት አላቸው። እነሱ ባህል ማዕከላት አብረው እንዲሰሩ አንድ ፕላትፎርም ፈጥረናል። እሱ በጣም መዳበር መቻል አለበት። ቲያትር ዲፓርትመንት ነበር የምንማረው። ሰው እንደማንኛውም ዲሲፕሊን ያው ትምህርት ነው፣ ግን ትምህርቱን ከህይወታችን ጋር የምናዋህደው እዚህ ነበረ። ያየነውን ያነበብነውን ኢንስፓየር ያደረገንን የነሸጠንን ነገር መተን የምናቀርበው እዚህ ነው። ስለዚህ ያንን የማቅረቢያ መድረካችን ነበረ እና የሰራን የፈጠረን ይሄ ነው ባህል ማዕከል። ቀጥለናል። የተከበራችሁ ተመልካቾቻችን የፋና ላምሮት ድምቀት የሆነችው የፋና ላምሮት ዳኛ የሽምነሽ ታዬ እዚህ ተገናኝተናል። ስለተገናኘን በጣም ደስ ብሎኛል። እንደዚህ አይነት ምሽቶች አዲስ አበባ ዩኒቨርሲቲ ላይ መዘጋጀታቸው ለትውልዱ በተለይ ለስነ ጽሁፍ አፍቃሪያን ፋይዳው ምን ድረስ ነው ያለሽ? ኪነ ጥበብ ዘርፈ ብዙ ነው። አዲስ አበባ ዩኒቨርሲቲ ደግሞ በተለያዩ አይነት የሙያ ዘርፎች እያበቃ የሚያስመርቅ ትልቅ ተቋም ነው። የአዲስ አበባ ዩኒቨርሲቲ 75ኛ ዓመቱን እያከበረ ባለበት በአሁኑ ጊዜ እንዲህ አይነት የግጥም ወግ አንድ እንግዳ እየተጋበዘ ከልምዱ እያቋደሰ ለአዲሱ ትውልድ ግጥሞች እየተነበቡ ሙዚቃ እየተሰማ የሚደረገው ይሄ ምሽት ፕሮግራም በጣም ብዙዎችን እንግዲህ ያላቸውን ተሰጥኦ እንዲያወጡ በሚቀርበው ነገር እንዲዝናኑ እንዲማሩ ከተሞክሮቹ በጣም ብዙ የጎንዮሽ ጥቅሞች አሉትና እንደዚህ አይነት ምሽቶች በጣም የሚበረታቱ ናቸው። ያቀረቡትም ልጆች የሚቀበሉትም ኦዲየንሱም ውስጥ የነበሩ ልጆች ሃይ ስኩልም ያሉ ልጆች ደግሞ ሌላ ተጨማሪ ያቀረቡልንም ልጆች ለካ በዘመን ውስጥ ሁሉ ጊዜ መሰላሰል አለ፣ ሁሉ ጊዜ መተሳሰር አለ እና ኢነርጂያቸው በጣም ደስ ብሎኛል። በዚህ ልክ ራሱን የገለጸ ሰው ራሱን ለመግለጽ የቻለ ሀሳቡን ለመግለጽ የቻለ እና ደግሞ የኪነ ጥበብን ክብር በዚህ ልክ የተረዳ ሰው ሲሆን ለኪነ ጥበብን በጣም አሪፍ ነው። ኪነ ጥበብ ደግሞ ለህዝቡ በሚሰጠው ከኪነ ጥበብም ህዝቡ የሚጠቀመው ነገር አለና እሱም በጣም አሪፍ ነገር ነው። ከ1995 ዓመተ ምህረት በኋላ ከረጅም ዓመታት በኋላ አንጋፋውና ተናፋቂው ድምፃዊ ዳዊት መለሰ ሚስጥር በተሰኘ አልበሙ ብቅ ብሏል። ሚስጥር የተሰኘ አልበሙ እንግዲህ በሚቀጥለው ሳምንት ጥቅምት 28 2018 ለአድማጭ እንደሚደርስ በዚህ ሳምንት ገልጾልናል። እንግዲህ ድምፃዊ ዳዊት መለሰ በጣም ብዙ ስራዎችን ለአድማጭ ጆሮዎች ማድረስ የቻለ እጅግ ተወዳጅነት ያተረፈ አንጋፋ ድምፃዊ ነው። በአምስተኛ አልበሙ በርካታ የሙዚቃ ባለሙያዎች የተሳተፉበትና የተለያዩ ሙዚቃዎች የተካተቱበት ነው። ከነዚህ መካከል ደግሞ አንቺ ልቤ፣ ያምለኔ፣ ሰው ቢኖረኝ የተሰኙና ሌሎች ስራዎች የተካተቱበት ለስላሳ ሙዚቃ የላቲን ሬጌ ዘውጎችን ያካተተ ሚስጥር የተሰኘ አልበሙ
የፊታችን ጥቅምት 28 2018 በራሱ በዩቲዩብ ገጹ በዳዊት መለሰ ዩቲዩብ ገጽ እንደሚደርስ ገልጾልናል። ይህንን ካነሳን በዚህ ሳምንት የአፍሪካን ፋሽን ዊክ ተካሂዷል። በዚህ ዝግጅት ላይ ደግሞ ባልደረባዬ ተባረክ ተገኝቷል። አጣር ያለ ዝግጅት አዘጋጅቶልናል። እሱን ተከታትለን ተመልሰን እንገናኛለን። መልካም ጊዜ። ሶርሲንግ ኤንድ ፋሽን ዊክ በሚል የአፍሪካ የጨርቃ ጨርቁ የጋርመንቱ ኢንዱስትሪ እንደዚሁም የቆዳና ሌሎች የፋሽን ስራዎች ምን ይመስላሉ በአፍሪካ ውስጥ እነማን አቅራቢ ያሉ ከሌላው ዓለም ጋር እንዴት እንገናኛለን ሲባል በዚህ ሳምንት ውስጥ የተለያዩ ሀገራት የተሳተፉበት ዓለም አቀፍ ሁነት ተከናውኗል። በዚህ በአዲስ ኢንተርናሽናል ኮንቬንሽን ሴንተር ውስጥ ማለት ነው። እዚህ አዲስ አበባ ውስጥ በርካታ ታዳሚያን ተገኝተዋል። እንደዚሁም ደግሞ አምራቾች፣ አቅራቢዎች፣ አስመጪና ላኪዎችም ጨምሮ እንደ ገዢዎች፣ ሸማቾችም ተሳትፈውበታል እና አሁን ገባ ብዬ ያለውን ነገር አሳያችኋለሁ። አብራችሁ እንድትቆዩና እንድትጎበኙ ጋበዝኳችሁ። ስምሽ ማን ነው? ዊንዲ ይባላለሁ። ከየት ነሽ? ከቻይና ነው የመጣሁት። ይኸው ባህላዊ ልብሳችንን ነው የለበስኩት። ኦ የባህል ልብሳችሁ ነው፣ በጣም ያምራል። አዎ በጣም ያምራል። ካሬ የተሰራ ቀሚስ ነው። ደስ ይላል። አመሰግናለሁ። ይሄ ቦታ የኛ ምርት ማሳያ ቦታ ነው። ሁሉም ክሮቻችን ካሬ የተሰሩ ናቸው። እንደውም አንዳንድ ደንበኞቻችን እዚህ ኢትዮጵያ ውስጥ ታዋቂ የሆነ የባህል ልብስ ይሰሩበታል። ያበሻ ቀሚስ እንለዋለን በተለምዶ። አዎ ያበሻ ቀሚስ የሚባለውን እኔም እሱ ቀሚስ እንዲኖረኝ እፈልጋለሁ። It's very nice. I'm going to get one in China. ሃይ how are you? ሰላም፣ እንዴት አለ? እንዴት ነህ? ስላገኘው ደስ ብሎኛል። ከየት ነህ? ከተርኪ ኢስታንቡል ነው የመጣ ነው። እዚህ ስለተገናኘን እጅግ ደስተኛ ነን። ይህ ትልቅ ሁነት ነው። ከብዙ ደንበኞቻችንም ጋር ለመገናኘት ትልቅ እድል ነው። ከዚህም በኋላ ደጋግመን እንመጣለን። What's your name? ስኮቪያ። ስምሽም አልበል? ስኮቪያ እባላለሁ። ሬዲ ቱ ዌር የሚለው ተቋም አንዷ መስራች ነኝ። ሌላኛዋ መስራች እዚህ አብራኛለች። ምን ይዛችሁልን ቀረባችሁ እዚህ? የመጣ ነው ከኬንያ ነው። ስራዎቻችንም በኬንያ የተሰሩ ስራዎች ናቸው። አዲስ አበባ መተን ስራችንን ስናሳይ የመጀመሪያ ጊዜያችን ነው። በጣም ምርጥ መድረክ ነው። ብዙ ሰዎችን አግኝተናል። በዘርፉም ጥምረት ፈጥረናል። ዘላለም መራው ይባላለሁኝ። የኬሬጅ ኢትዮጵያ ሌዘር ማኑፋክቸሪንግ ሲኢኦ ነኝ። የኢትዮጵያ ቆዳ ኢንዱስትሪዎች ማህበር ፕሬዚዳንት ነኝ። እዚህ ደግሞ እንደዚህ ያማረ ቡዝ ከኢትዮጵያ ምርቶች ጋራ በቆዳ ይዘን ቀርበናል። አንተም ተሰማ እንደገና ደግሞ ከውጭ ሀገራትም ኢንዱስትሪዎች ጋር ለመተዋወቅ ምን እድል ይፈጥራል? አዎ ይሄ እንግዲህ የአፍሪካን ሶርሲንግ ፋሽን ዊክ ነው። አስፋው ማለት ይሄ ነው ትርጓሜው። የአፍሪካን ፋሽን ኢንቲግሬት ማድረግ የአፍሪካን አምራቾችን ከአፍሪካ ወደ ኢትዮጵያ ከኢትዮጵያ ወደ አፍሪካ የሚሄዱ ግብአቶችን የምርት ግብአቶችን ጭምር የምንለዋወጥበት በጣም ትልቅ መድረክ ነው። ኢንተርናሽናል ከ70 በላይ ኢንተርናሽናል ካምፓኒዎች እዚህ ውስጥ አቴንድ አድርገዋል። በዚህ ኤግዚቢሽን ላይ እንግዲህ እነዚህ ካምፓኒዎች ኢትዮጵያ ውስጥ ብቻ አይደለም አፍሪካ ውስጥ ትልቅ ሪሶርስ እንዳለ በማመን ነው የመጡት። ኢንቲግሬት እናደርጋለን፣ ከነሱ ጋር ገበያ ትስስር እንፈጥራለን፣ ምርታችንን እናስተዋውቃለን። ከዛ በተጨማሪ ደግሞ ያው ለኢትዮጵያ ቱሪዝምም ትልቅ አስተዋጽኦ ያደርጋል። እያንዳንዳችን የአውሮፓ፣ የቻይና፣ የሌሎች ሀገሮችን ምርቶች ነው የምንለብሰው፣ የምንጫማው፣ የምንይዛቸው ቦርሳዎች ጭምር። ይሄን በአፍሪካ ሪሶርስ መሰራት ይችላል። አሁን ደግሞ ትልቅ ተስፋ የአፍሪካ ነጻ ንግድ ቀጠና ተጀምሯል። አፍሪካ ከአፍሪካ ጋር ይነግዳል።
ከዛ ደግሞ ገንዘባችን ወደ አንድ ወደ መሆን ይሄዳል። ልክ እንደ አውሮፓ ህብረት ጠንካራ አህጉር ከ1.5 ቢሊዮን በላይ ሰው ያለው ጠንካራ አህጉር እንፈጥራለን። በኢኮኖሚ እንተሳሰራለን፣ ታክስ ፍሪ እንነግዳለን። ስለዚህ ያለ ፓስፖርት አፍሪካ ውስጥ ተዘዋውረን የምንነግድበት ፕላትፎርም እየመጣ ነው። ለዛ ደግሞ ራሳችንን ካላዘጋጀን መዋጥም አለ። የሌሎች ሀገሮች ፕሮዳክቶች መጥቶ ዳምፕ የሚደረግብንም ችግር ሊፈጠር ይችላልና ለዛ በልክ ተዘጋጅተን እንደ ሀገር እንደዚህ አይነት ሁነቶችን ማዘጋጀት ብቻ ሳይሆን ከነዚህ ከመጡ ሰዎች በመማር ራሳችንን ማዘጋጀት ያስፈልጋል። የምትመለከታቸው ኦልሞስት 90% የሚሆኑት ፕሮዳክቶች ከአርባ ምንጭ አዞ ራንች የተገኙ ናቸው። የአዞ ቆዳ የተሰሩ ናቸው። ውድ ነው በጣም ይባላል። ውድ ነው። አንድ አዞ ከ7 እስከ 10 አመት ይፈጃል ለመድረስ። ሁለተኛ ሁሉም ሀገር ላይ የሚገኝ አይደለም። ናይል ክሮኮዳይል ኢትዮጵያ ትልቁ ሪሶርስ ያላት ሀገር ናት። ስለዚህ ያንን ምርት ከአርባ ምንጭ አዞ ራንች ጋር በመሆን ኤቲካሊ እንደዚህ አምርተን የኢትዮጵያ ምርቶች እያሳየን እንገኛለን። በዚህ በአዲስ ኢንተርናሽናል ኮንቬንሽን ሴንተር ተገኝተን የፋሽኑን እንደዚሁም ደግሞ የጨርቃ ጨርቁን፣ ጋርመንት፣ ቆዳ ውጤቶችን ብዙዎቹን ነገሮች ጎብኝተናል። ቆይታችን በጣም ደስ ይል ነበር። የተለያዩ ዓለማት የተለያዩ እቃዎችን ይዘው ቀርበዋል፣ ምርቶችን ይዘው ቀርበዋል። ምርቶቹ ብቻ ሳይሆን ደግሞ ማምረቻዎቹም ጭምር የነበሩበት ነው። ቆይታችሁ ያማረ እንደሆነ ምንም ጥርጥር የለኝም። ይህንን አፍሪካ ሶርሲንግ ኤንድ ፋሽን ዊክ በአማረ ሁኔታ ያዘጋጁትም ሊመሰገኑ ይገባቸዋል። ሀገራችን ደግሞ ለዚህ ለኮንፈረንሶች የተመቸች እንደሆነ ያሳየንበት ነው። መልካም ጊዜ ይሆነላችሁ። ሰሞኑን የወጣው የሙዚቃ ቪዲዮ ክሊፕ እንግዲህ አይታችሁታል። እኔ በጣም ነው የወደድኩት። ስለ ሙዚቃ ቪዲዮ ክሊፑ ወደ ኋላ መለሳለሁኝ። ይሄንን ቆንጆ ሙዚቃ የሰራው ማን ነው ብዬ መረጃ ስፈልግ ግን ያገኘሁት መረጃ የበለጠ አስገረመኝ። ፍርቱና ገብረስላሴ ትባላለች። ተወልዳ እስከ 6 ዓመቷ ያደገችው መቀሌ ከተማ ነው። በ6 ዓመቷ ከቤተሰቦቿ ጋር ወደ አሜሪካ በማቅናት በልጅነት የነበራትን የትወና ፍቅር ለማሳደግ በኒውዮርክ ከተማ የቲያትር ዲግሪዋን ተማረች። ይህንን እውቀቷን ይዛ በሆሊውድ የፊልም ኢንዱስትሪ ውስጥ ገብታ በርካታ የሆሊውድ ፊልሞች ላይ መሳተፍ የቻለች ድንቅ ኢትዮጵያዊት ናት። ፍርቱና ገብረስላሴ ታዲያ በርካታ የሆሊውድ ፊልሞችን በመስራት ትታወቃለች። ከነዚህ መካከል ዘዱስ፣ ብሉ ብለድስ፣ ማኒፌስት እና በርካታ የሆሊውድ ፊልም ላይ ተሳትፋለች። በዚህ አላበቃችም። አዘጋጅ፣ ፕሮዲሰር፣ ፕሮዳክሽን ዲዛይነር መሆን የቻለች እና ከዛም ባለፈ ደግሞ ለሌሎች ሰዎች የስራ እድል መፍጠር አለብኝ በዚህ ዘርፍ በማለት የራሷን የፊልም ካምፓኒ ከፍታ ተከታታይ ፊልሞችን መስራት የቻለች ሴት ናት። ፍርቱና በነገራችን ላይ የሆሊውድ ፊልምን ስትቀላቀል አንድ ክፍል ለመስራት ሄዳ ለተከታታይ 5 ሲዝኖች መቆየት የቻለች ድንቅ ተዋናይት ናት። ታዲያ በዚህ ሳምንት ጓልራያ የተሰኘ እኔ ቀደም ሲል በጣም ተደንቄበታለሁ ያልኳችሁን የሙዚቃ ስራ ለሙዚቃ ወዳጆች ማድረስ የቻለች ናት። ጓልራያ እንደኖርኩበት እንዳደግኩበት በጣም አስገርሞኝ ያየሁት የተደነቅኩበት ክሊፕ ነው። ቱባ ባህሉን ሳይለቅ በዘመናዊ መልክ ሰርታ ለዓለም ባህሏን ማስተዋወቅ የቻለች ናት ብዬ አስባለሁ። ምክንያቱም የፈረስ ጉግሱ፣ የተጠቀመቻቸው አልባሳት፣ ሲኒማቶግራፊው፣ የሰራችበት ቦታና መንገድ እኔ ያደግኩበት የማቀውን ማህበረሰብ ሳይሆን የአንድ የአሜሪካ የውጭ ፊልም እና ጌም ኦፍ ትሮንስን እያየሁ ነው የመሰለኝ። የ5 ደቂቃ ስራ ነው ግን የሙሉ ጊዜ ፊልም በሚመስል መንገድ ነው የሰራችው። ፍርቱና ገብረስላሴ ታዲያ ባህሌን ለዓለም ማስተዋወቅ አላማዬ ነው ብላለች። መቼም አይጠፋም ካይኔ የሷና የኔ፣ መቼም አይጠፋም ካይኔ የሷና የኔ። ከተራራው ማዶ በተሰኘው ሙዚቃውና በጃኖ ባንድ በተለያየ ሙዚቃ የምናውቀው ወጣቱ ተናፋቂው ድምፃዊ ኃይሉ አመርጋ በዚህ ሳምንት አሁን የተሰኘ አልበም
ለወዳጅ አድናቂዎቹ ማድረስ ችሏል። እጅግ ተናፋቂና በጉጉት የሚጠበቅ አልበም ነው። በእርግጠኝነት ይሄ ሁላችን የሙዚቃ ወዳጆች ስሜት ነው ብዬ አስባለሁ። በዚህ ሳምንት አሁን የተሰኘ ሙዚቃ አልበም አውጥቷል። ይህንን በተመለከተ ደግሞ ባልደረባዬ ቴዎድሮስ አየለ ያዘጋጀልን ዝግጅት አለ። እሱን ተከታትለን ተመልሰን እንገናኛለን። መልካም ጊዜ። አሁን ለሁሉም የተሰጠ ነገር አሁን ላይ ነው ሁሉን ልናደርግ የምንችለው። ይህንን ያለኝ ድምጻዊ ኃይሉ አመርጋ ነው። አሁን የሚለው ቃል በእኔ አንደበት ለመተርጎም በጣም ከባድ ነው። ያው ዘፈን ውስጥ ስትገባ ምናልባት ለመግለጽ የሞከርኩት ነገር የአሁንን ጉልበት በደንብ ያሳያል ብዬ አስባለሁ። ይመስለኛል አሁን ለሁሉም ሰው የተሰጠ ነገር ነው። አሁን ላይ ነው ሁሉ ነገር ማድረግ የምንችለው። አሁን በተሰጠን ሰዓት በዚች ሰዓት ነው በጎ የምንለውን ሐሳብ የሰራን በሄድን ቁጥር ነጋችንን ተስፋ የተሞላበትና መልካም ማድረግ የምንችልበት ትልቅ ነገር እናገኛለን ብዬ አስባለሁ እና የአሁን ጉልበትና የአሁንን ትርጉም ለማስረዳት በጣም ከባድ ነው። ግን በእኔ አይ ቲንክ ዘፈን ውስጥ በጣም ጥልቅ የሆኑ ሐሳቦችን ራሴን ለመምከር የሞከርኩበትን ሐሳብ ነው ለህዝብ ለማቅረብ የሞከርኩት። ድምጻዊ ኃይሉ አመርጋ አሁን ሲል ስያሜ የሰጠውን የሙዚቃ አልበሙን ስራ ጀምሮ ለማጠናቀቅ የ6 ዓመታት ጊዜን ፈጅቶበታል። አልበሙ ዘፈኑ ብቻ ሲሰራ ሳይሆን ከዛ በኋላ ያሉት ፕሮዳክሽን ያው ረጅም ጊዜ ፈጅቷል። 6 ዓመት ስንል ግጥም መጻፉ፣ ዜማው እና ሪካርድ ማድረጉ ብቻ ሳይሆን the whole process ብራንዳችን እንዴት ይሁን፣ እንዴት ሪሊዝ ይደረግ፣ በምን መልኩ ይደረግ፣ እንዴት ማኔጅ እናድርገው የሚለውም ነገር ረጅም ጊዜ ይፈጅቷል። 6 ዓመት ስንል ያው እሱን ታሳቢ አድርገን የታዘብኳቸው ራሴም ላይ ለራሴ ምክር ይሆናሉ ብዬ ያሰብኳቸው ሐሳቦች ለሌሎችም ከጠቀሙ ብዬ እንደ ሐሳብ ያነሷቸው ጠንከር ያሉ የማህበራዊ ጉዳዮች እምነትን፣ ተስፋን፣ ፍቅርን፣ አብሮ መኖርን፣ መተሳሰብን፣ አንድነትን የሚያንጸባርቁ ዘፈኖች አሉበት ዘፈን አልበሜ ውስጥ። በተሰጠኝ ልክ ልነሳ ልብረር የቀኑ ብርሃን ከዓይኔ እስኪሰወር ተፍ ተፍ ይላል እጅና እግሬ እስከማገኘው ነክቶ መልካሙን ፍሬ አው ዛሬ ላይ ነው ብርሃን ማየው ነገማ የሱ ድርሻ በፈቃዱ እስካየው። በግጥም አክሊሉ ገብረመድህንና ኃይሉ አመርጋ ናቸው ግጥሙን እንትን ያርታሱ ኃይሉ በኮላቦሬሽን የሰሩት። አሬንጅመንት ላይ እና ሚኪ ጃኖ ነበሩ፣ ብሩክ አፈወርቅ ነበረ፣ ኤርሚያስ ነበረ፣ በረከት ተሳትፈውበታል። ሶረኔ ጥንት የለመደውን ሶረኔ ቢያጣ ደግ ደጉን ሶረኔ ልቤ ስራ ረገው ሶረኔ አንቺ መፈለጉን ፍጹም ፍጥረት መልካም ለለጭሩ አዳሪ። ጃኖ ባንድ ውስጥም እያለው አብዛኛውን ስሰራ የነበሩት ነገሮች ከ70% በላይ የራሴን ሐሳብና የራሴን ስሜት የሚያንጸባርቁልኝን እንደ አንድ ኢትዮጵያዊ ይጠቅማሉ ብዬ ያሰብኳቸውና ኢትዮጵያዊ ቀለም ያላቸው ነገሮች ነው ለመስራት ስሞክር የነበረው። ይህ አልበም ኃይሉ በጣም የለፋበት ሁላችንም በጣም የለፋንበትና ያው የምንኮራበትም ስራ ነው። አድምጣችሁም ተወዱታላችሁ ብዬ በጣም እርግጠኛ ነኝ። ድምጻዊ ኃይሉ አመርጋ አሁን ሲል የሰየመውን የመጀመሪያ ሙዚቃ አልበሙን በዩቲዩብ እንዲሁም በሁሉም ዓለም አቀፍ የሙዚቃ መተግበሪያዎች በኩል ለአድማጮቹ አድርሷል። ድምጻዊው ከዚህ ቀደም ሬጌ ከሚሴ እንዲሁም ከጃኖ ባንድ ጋር ከተራራው ማዶ በተሰኙ ዜማዎቹ ከአድማጮቹ ጋር መተዋወቅ የቻለው ኃይሉ አመርጋ አርብ ዕለት አሁን ሲል ስያሜ የሰጠውን የመጀመሪያ የሙዚቃ አልበሙን ለአድማጮቹ አድርሷል። ዝማለ ዝማለ አይቶ የቻለ ዝማለ ችሎ ያለ እውነቱን ያለ ዝማለ በዚህ ሳምንት ለበርካታ ዓመታት ጠፍተው የነበሩ የኪነ ጥበብ ባለሙያዎች ብቅ ያሉበት ሳምንት ነበረ። ለዚህ ነበረ አንዳንድ ሳምንቶች በጥበብ የታጀቡ ናቸው ብዬ የጀመርኩት።
ለዚህ ደግሞ የሙዚቃ ወዳጆች የአርት አድናቂዎች በጣም ጥሩ ሳምንት ነበር ብዬ አስባለሁ እኔ እንደዛ ስለተሰማኝ የሳምንቱ እንዴት አለፈ ጉዳዮቻችን እነዚህን ይመስሉ ነበር በኔ በኩል የነበረኝ ቆይታ እዚህ አጠናቀቃለሁ ፋና ቀለማት ግን ይቀጥላል ስቱዲዮ ሐሰን ሐረግና ይትባረክ ይጠብቋቸዋል ስለተከታተላችሁን እጅግ አድርገን እናመሰግናለን መልካም ጊዜ ባይ ባይ